ከብዙ ሺህ ዓመታት በፊት በአሦር ምድር አንዲት ታላቅ ከተማ ነበረች፣ ነነዌ። የጥበብ የኃይልና የብልጽግና ማዕከል ስትሆን ግን ደግሞ የግፍ የክፋትና የአመጽ ማጠራቀሚያ ሆና ነበር። እግዚአብሔር ነቢዩ ዮናስን ክፋታቸው ወደ እኔ ወጥቷልና ሂድና ንገራቸው አለው። ዛሬ እኛም እዚህ የቆምነው ያንን ታሪክ ለመተረክ ብቻ ሳይሆን ዛሬ ነነዌን በመስተዋዕትነት ይዘን የራሳችንን እምነት፣ ማንነት፣ ሀገራችንን ኢትዮጵያን ልንመለከትበት ይገባል። ነነዌ የጥፋት አፋፍ ላይ የነበረች ከተማ ነበረች። ኢትዮጵያም በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በብዙ ፈተናዎች መካከል ትገኛለች። ታዲያ በነነዌ ሰዎችና በኢትዮጵያውያን ዘንድ ያለው ግንኙነት ምንድነው? ሰላም ጤና ይስጥልኝ። የተከበራችሁ ውድ የመቅደስ ኦርቶዶክስ ቤተሰቦች እንደምን ከረማችሁ? ዛሬ እጅግ ጥልቅና ወቅቱን ወደ ዋጀ ጉዳይ እንገባለን። የነነዌ ጾም ሲታሰብ ሁሌም ወደ አእምሯችን የሚመጣው ጾምና ንስሐ ነው። እንዲሁም የነነዌ ሰዎች ከመቅሰፍት የመዳናቸው ምስጢር። ነገር ግን ከሺህ ዓመታት በፊት የነበሩ እነዚህ የነነዌ ሰዎች እና የዛሬዋ ኢትዮጵያ ምን አገናኛቸው? በነነዌ ከተማ የታየው ተአምር በሀገራችን እንዲደገም ምን ያስፈልጋል? ዛሬ ይህንን እናያለን። ቪዲዮን ላይክ እና ሼር እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዛሬን 2 ዓመት ገደማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ታሪካዊ ክስተትን አስተናግዳለች። አደባባዮች፣ አብያተ ክርስቲያናት፣ ምዕመናን፣ ቤቶችና የሥራ ቦታዎች ሁሉ በአንድ ቀለም ተሸፈኑ። ያ ቀለም ጥቁር ነበር። ጥቁር ቀለም። በሚሊዮን የሚቆጠሩ ኢትዮጵያውያን ኦርቶዶክሳውያን በአንድ ቃል፣ በአንድ ድምጽና በአንድ ልብ ጥቁር ለበሱ። ዓለም ግራ ተጋባች። ይህ ለምንድን ነው ብሎ ጠየቁ። ይህ ጥቁር ልብስ ግን የፖለቲካ ምልክት አልነበረም። የኃይል ትዕይንትም አልነበረውም። ይህ ጥቁር ልብስ ከ3000 ዓመታት በፊት በነነዌ አደባባይ የተጀመረውና ከዛሬ 2 ዓመት በፊት በኢትዮጵያ ምድር የተደገመው የታላቅ ንስሐ ድምጽ ነበር። ዛሬ የነነዌን ጥፋትና ንስሐ ከኢትዮጵያ ወቅታዊ ፈተናና ጽናት ጋር እያገናኘን ሕይወታችንን ወደ ንስሐ የሚወስደውን ድንቅ ጉዞ እናደርጋለን። ነነዌ ማን ነበረች? በታሪክ መዝገብ ነነዌ የአሦር መንግስት የጥበብና የስልጣኔ ማማ የነበረች፣ ግዙፍ ቅጥሮች፣ የሚያማምሩ ቤተ መንግስታትና የተራቀቀ የንግድ ስርዓት ያላት ሀገር ነበረች። ነገር ግን ከዚህ ውበት ጀርባ አንድ የሚያስፈራ ጨለማ ተደብቆ ነበር። የነነዌ ሰዎች ኃያላን ነበሩ። ነገር ግን ኃይላቸውን የሚጠቀሙት ደካሞችን ለመጨፍለቅ ነበር። ጨካኞችም ነበሩ። ጭካኔያቸው ደግሞ ወሰን አልነበረውም። በታሪክ ድርሳናት እንደሚነገረው ምርኮቻቸውን በሕይወት እስከ መግፈፍ የሚደርስ ሰብአዊነት የጎደለው የጭካኔ ጥበብ ነበራቸው። መጽሐፍ ቅዱስ ሲገልጻቸው ክፋታቸው ወደ እኔ ወጥቷል ይላል። ይህ ቃል ቀላል ንግግር አይደለም። ኃጢአታቸው በምድር ላይ ቦታ አጥቶ ሰማይን አንኳኳ ማለት ነው። ፍትህ ሲጠፋ፣ ንጹሃን ሲበደሉና አመጽ እንደ ባህል ሲቆጠር ያ በደል እንደ ጢስ ወደ እግዚአብሔር ፊት ይወጣል። የነነዌ ኃጢአት የግል በደል ብቻ አልነበረም። ስርዓት ያጣ፣ ሰብአዊነትን የረሳና ፈጣሪን የዘነጋ የህብረተሰብ ውድቀት እንጂ። በዚህ መካከል ነው እንግዲህ እግዚአብሔር ዮናስን የጠራው። ተነስና ወደዚያች ታላቅ ከተማ ሄድ አለው። እግዚአብሔር አምላክ ለምን ዮናስን ላከው? ማጥፋት ቢፈልግ ኖሮ እንደ ሰዶምና ገሞራ በእሳት ያጠፋት ነበር። ነገር ግን ዮናስን መላኩ የምህረት ምልክት ነው። መጽሐፍ ቅዱስ እንደሚነግረን እግዚአብሔር በነነዌ ውስጥ የሚጠፉ ነፍሳትን አዘነላቸው ይላል። ነገር ግን ዮናስ አልፈለገም። ለምን? ዮናስ ነብይ ነው፣ ነገር ግን ደግሞ ሰው ነው። ነነዌ የእስራኤል ቀንደኛ ጠላት ነበረች። ዮናስ በውስጡ እንዲህ ይል ነበር፣ እነዚህ ጨካኞች ቢጠፉ ይሻላል፣ ለነሱ ምህረት አይገባቸውም፣
እኔ ሄጄ ብሰብክና ንስሐ ቢገቡ እግዚአብሔር መሐሪ ስለሆነ ይምራቸዋል። እኔ ግን ጠላቶቼ እንዲማሩ አልፈልግም በማለት ነበር። የዮናስ መኮብለል ከስራ መሸሽ ብቻ አልነበረም፣ ጠላትን ከመጥላት የመነጨ ጠላቶቼ ይጥፉ የሚል የሰውኛ ጥላቻ ውጤት እንጂ። ዛሬም ዓለማችን ላይ ትልቁ በሽታ ይኸው የዮናስ መንፈስ ነው። ዛሬም እርስ በርስ በመጠፋፋት መንፈስ ተውጠን ከኔ ወገን ካልሆነ ይጥፋ የሚል፣ እኔ ካልተጠቀምኩ ሌላው ይውደም የሚል የጥላቻ ዙሪት ውስጥ እንገኛለን። በተለይ በሀገራችን ኢትዮጵያ የምናየው መከፋፈል የዮናስን መኮብለል ያስታውሰናል። እግዚአብሔር ተመለሱ እያለን እኛ ግን እኔ ካልጸደቅኩ ሌላው አይጽደቅ በሚል እልህ ውስጥ ነን። ዮናስ በመርከብ ውስጥ ተኝቶ ሳለ ማዕበሉ መርከቧን እንዳናወጣት፣ ዛሬም የኛ ግዴለሽነትና ጥላቻ ሀገሪቷን መርከብ በማዕበል እያናወጣት ይገኛል። የነነዌ ሰዎች ግን አንድ ድንቅ ነገር አደረጉ። ዮናስን አልገደሉትም፣ አልተሳለቁበትም። ይልቁንም ቃሉን ሰምተው ከንጉሱ እስከ እንስሳው ድረስ አንገታቸውን ደፉ። ዛሬም ለዓለምና ለኢትዮጵያ የሚበጀው መፍትሄ ሌላውን ማጥፋት ሳይሆን እንደ ነነዌ ሰዎች እኔ ነኝ የበደልኩት ብሎ ራስን ዝቅ ማድረግ ነው። ታሪክ ዝም ብሎ ያለፈ የድርጊት ስብስብ አይደለም። ታሪክ ዛሬን የምንመዝንበት ሚዛን፣ ነገን የምንገምትበት ኮምፓስ ነው። ዛሬ ዓለማችንን ስንመለከት ከጥንቷ ነነዌ የተሻልነን ለማለት አንደፍርም። ነነዌ በሰይፍ ትዋጋ ነበር። እኛ ግን ዓለምን በአንድ ቅጽበት ሊያወድም የሚችል የኒውክሌር ስጋት ደቅነናል። ነነዌ በጭካኔ ትታወቅ ነበር። እኛ ግን የሞራል ውድቀትን እንደ ስልጣኔ፣ መከፋፈልን እንደ ፖለቲካ ጥበብ እየቆጠርን ሰብአዊነትን ቀብረናል። የተፈጥሮ መዛባት፣ የረሃብ ወሬና የጦርነት ነጋሪት ዓለምን አስጨንቋታል። ዓለም ልክ እንደ ጥንቷ ነነዌ በገዛ ኃጢአቷ ተከባለች። በገዛ እጇ የሰራችው የክፋት አጥር ማምለጫ አሳጥቷታል። ነገር ግን የዛሬው ትኩረታችን ወደ አንዲት ሀገር ነው፣ ወደ ኢትዮጵያ። በዚህ ጥልቅ ትንታኔ ውስጥ የነነዌ ሰዎችን ታሪክና የዛሬዋን ኢትዮጵያ መንፈሳዊ ገጽታ በሶስት ዋና ዋና መስፈርቶች እናነጻጽራቸዋለን። የነነዌ ከተማ የኃጢአቷ ጽዋ ሞልቶ መለኮታዊው ትዕግስት ተሟጦ በነበረበት በዚያ ወቅት ነቢዩ ዮናስ በ3 ቀን ውስጥ ነነዌ ትገለበጣለች የሚል አስፈሪ አዋጅ ይዞ መጣ። በዚያች ቅጽበት የከተማዋ ሕዝብ 2 ምርጫ ነበረው፣ ወይ በነቢዩ መሳለቅ አሊያም ራስን መመርመር። እነሱ ግን የመረጡት ሁለተኛውን ነበር፣ ራስን መመርመር። የነነዌ ሰዎች መከራው የመጣው ከራሳቸው ስህተት እንደሆነ አልተጠራጠሩም። ንጉሱ ሳይቀር እኔ ነኝ ያጠፋሁት ብሎ ከዙፋኑ ወርዶ አመድ ላይ ተቀመጠ። ይህ ወዲያውኑ ጥፋትን አምኖ የመቀበል ትሕትና የሰማዩን ቁጣ ወደ ምሕረት ቀየረው። ዛሬ ወደኛ ስንመለስ ግን መከራ ሲመጣ የምናደርገው የመጀመሪያው ነገር ተወቃሽ መፈለግ ነው። እገሌ ስለበደለ፣ እገሌ ስለከፋ፣ ያኛው ወገን ስለጎዳን እያልን ጣታችንን ወደ ሌላ እንቀስራለን። መከራው ከራሳችን ማንነት ጋር ያለውን ግንኙነት ማየት እንረሳለን። ነነዌ የምታስተምረን ግን እውነተኛ መፍትሄ የሚጀምረው መከራው የኔም ስህተት ውጤት ነው ብሎ በትህትና ከማመን እንደሆነ ነው። የነነዌ ንስሐ አስደናቂ የሚያደርገው የአንድነቱ ጥልቀት ነው። በታሪክ ውስጥ ታይቶ በማይታወቅ ሁኔታ ንጉሱ አዋጅ አውጥቶ ሰው ብቻ ሳይሆን እንስሳቱም ሳይቀሩ እንዲጾሙ አዘዘ። ትልቁ ከትንሹ፣ ባለጸጋው ከድሃው ሳይለይ ሁሉም በአንድ ልብ ጮኸ። ያ የአንድነት ጩኸት፣ ያ አንድነት የከተማዋን ዕጣ ፈንታ ቀየረ። በእኛም ሀገር ከዛሬ 2 ዓመት በፊት ገደማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ጥቁር የመልበስ አዋጅ ሲታወጅ ያንን የነነዌ አይነት የአንድነት መንፈስ ፍንጭ አይተናል። ሚሊዮኖች
በአንድነት ጥቁር ለብሰው ወደ አደባባይ ሲወጡ ዓለም የተገረመበት የአንድነት ኃይል ታይቷል። ሆኖም ግን ይህ አንድነት በአጭር ጊዜ ስሜት ብቻ የሚገደብ መሆን አልነበረበትም። በነነዌ የታየው አንድነት በመንፈሳዊ ጉዳይ ብቻ ሳይሆን በተግባርም አንዱ ለሌላው የሚቆምበት ነበር። በእኛ ዘንድ ግን በጸሎት ሰዓት አንድ የመሆን አዝማሚያ ቢታይም ከቤተ ክርስቲያን ስንወጣ ግን በብሔር በፖለቲካና በጥቅም የመከፋፈል አባዜ ይታይብናል። የነነዌ አንድነት ግን እስከ መጨረሻው የጸና ነበር። ብዙ ጊዜ ንስሐን በጾምና በለቅሶ ብቻ እንለካዋለን። የነነዌ ሰዎች ግን ከዚህ ያለፈ ነገር አድርገዋል። መጽሐፍ ቅዱስ እግዚአብሔርም ክፉ መንገዳቸውን እንደተዉ አየ ይላል። እግዚአብሔርን ደስ ያሰኘው የለበሱት ማቅ ወይንም የተቀቡት አመድ ሳይሆን የተዉት ክፉ መንገድ ነበር። የነነዌ ሰዎች የግፍ ስራቸውን አቆሙ። በድልነሽነት የሚገፉትን ምስኪኖች መበደልን አቆሙ። እኛ የዛሬዋ የኢትዮጵያ ልጆች በጾምና በጸሎት በዓለም ፊት የታወቅን ህዝቦች ነን። አድባራቶቻችን በምዕመናን ይሞላሉ። በእምነት ስም መስዋዕትነት እንከፍላለን። ነገር ግን ትልቁ ጥያቄ ክፉ መንገዳችንን ትተናል ወይ የሚለው ነው። ጾመን ስናበቃ ጥላቻችንን ካልተውን፣ ጥቁር ለብሰን ስናበቃ በልባችን ውስጥ ለወንድማችን ክፋትን ካሰብን ጾማችን የሆድ ረሃብ ብቻ ሆኖ ይቀራል። የነነዌ ሰዎች ያስተማሩን ንስሐ ማለት 180 ዲግሪ መዞር ማለት ነው። ከጥላቻ ወደ ፍቅር፣ ከግፍ ወደ ጽድቅ፣ ከመከፋፈል ወደ አንድነት የመመለስ ተግባራዊ ጉዞ ነው። ዛሬስ ያን ጥቁር ልብስ አውልቀን ወደ ቀድሞ ጥላቻችን ተመልሰናል ወይንስ እንደ ነነዌ ሰዎች የህይወት ለውጥ አምጥተናል? ጥቁር መልበስ የመነሻ ምልክት እንጂ የመድረሻ ግብ አይደለም። መድረሻችን ፍቅር፣ አንድነትና ሰላም ነው። እስኪ አንድ ጥልቀት ያለው ጥያቄ ራሳችንን እንጠይቅ። እግዚአብሔር ነነዌን ለማጥፋት ቢፈልግ ኖሮ ዮናስን ወደዚያ መላክ ለምን አስፈለገው? መልሱ አንድ ነው። እግዚአብሔር የኃጢአተኛውን መጥፋት ሳይሆን ወደ ንስሐ መመለሱን ይፈልጋል። የዮናስ ስብከት የጥፋት ዜና ሳይሆን የመዳኛ እድል ነበር። ዮናስን መላኩ እግዚአብሔር አሁንም ነነዌን እንደሚወዳት የሚያሳይ የፍቅሩ ትልቅ ማረጋገጫ ነበር። ዛሬም በሀገራችን ላይ የሚመጡት የተፈጥሮ ማስጠንቀቂያዎች፣ የምናልፍባቸው ፈተናዎችና የቤተ ክርስቲያን ጥሪዎች እግዚአብሔር እኛን ገና እንዳልተወን የሚያሳዩ ምልክቶች ናቸው። ነገር ግን መመለስ ሲባል ምን ማለት ነው? መመለስ ማለት ልብስን መቀየር ብቻም አይደለም፣ ልብን መቀየር እንጂ። ተግባራዊ ጥሪው ዛሬ በደጃችን ላይ ቆሟል። ከጥላቻ ወደ ፍቅር መመለስ። ጥላቻ ለማንም አትርፎ አያውቅም። ነነዌ የዳነችው እርስ በርስ መወነጃጀሉን አቁመው ሁሉም ወደ ፈጣሪ ሲመለከቱ ነው። ዛሬም እኛ ከብሔር ከጎሳና ከፖለቲካ መከፋፈል በላይ ሆነን ሰው መሆንን ልንመርጥ ይገባል። ከክፋት ወደ ደግነት መመለስ። ክፋት የገዛ ቤታችንን ያፈርሳል፣ ደግነት ግን የፈረሰውን ይጠግናል። የዛሬ 2 ዓመት ወደ ኋላ ጥቁር የለበስነው ለምን እንደነበረ እናስታውስ። ያ ጥቁር ልብስ ለውጭ ጠላት ማሳያ ብቻ አልነበረም። ያ ጥቁር ልብስ በውስጣችን ያለውን በልባችን የሰፈረውን የጥላቻ ጨለማ ለማሸነፍ የታወጀ የውስጥ ጦርነት ጭምርም ነበር። የውጭውን ጨለማ ለመርታት መጀመሪያ በውስጣችን ያለውን የቂም የጥላቻና የክፋት ጨለማ ማሸነፍ ይኖርብናል። ጥቁር ልብስ ለብሰን ልባችን በቂም ከተመላ ትርጉም አልባ ይሆናል። ታዲያ ስለ ሀገራችን ኢትዮጵያ ስናነሳ ኢትዮጵያ ተስፋ አላትን ብለው ለሚጠይቁ መልሱ አዎ፣ አዎን፣ ኢትዮጵያ ተስፋ አላት የሚል ነው። የነነዌ ሰዎች ያንን ታላቅ የጥፋት አዋጅ በጾምና በጸሎት ወደ ምሕረት እንደለወጡት ሁሉ ኢትዮጵያም ዛሬ ከገባችበት
የግርግር አዙሪት የምትወጣበት መንገድ አንድ ነው። እርሱም ወደ እግዚአብሔር በአንድነት መጮህ፣ ልክ እንደ ነነዌ ሰዎች ራስን ዝቅ ማድረግ፣ ወደ ንስሐ መግባት ነው። ንስሐ ማለት መሸነፍ ማለትም አይደለም። ንስሐ ማለት ወደ እውነተኛው ማንነት መመለስ ማለት ነው። በነነዌ አደባባይ የታየው ተአምር ዛሬም በኢትዮጵያ ምድር ሊደገም ይችላል። ሚሊዮኖች በአንድ ልብ ሲጸልዩ፣ ቂመኛው ይቅር ሲል፣ የበደለው ሲክስ፣ የተገፋው ሲምር፣ ያኔ ሰማይ ይከፈታል። ምድሪቱ ካለችበት የደም አዙሪት ወጥታ የሰላም አየር ትተነፍሳለች። የነነዌ ሰዎች በጾም እንደዳኑ ኢትዮጵያም በጾም በንስሐ ትድናለች። ተስፋችን በሰው ጉልበት ላይ አይደለም። ተስፋችን በነነዌ አምላክ ላይ ነው። እርሱ ደግሞ ዛሬም ተመለሱ እያለ ይጣራል። ከጨለማው ጀርባ ብርሃን አለ። ከጥቁሩ ልብስ ጀርባ የድል ነጭ ልብስ አለ። የኢትዮጵያ ትንሣኤ የሚጀምረው ከእያንዳንዳችን ልብ ውስጥ ነው። ታሪክ አልፏል ያልፋልም። ነገር ግን ትምህርቱ ዛሬም ሕያው ነው። ጥቁር የለበስንባቸው እነዚያ 3 ቀናት እግዚአብሔር አሁንም ከኛ ጋር መሆኑንና ምድራችንን ሊታደግ እንደሚችል ያሳዩን ቀናት ነበሩ። ስለዚህ ስለ ነነዌ ስናስብ አንድ ትልቅ እውነት እናገኛለን። ነነዌ አልተገለበጠችም፣ ምክንያቱም ልቧ ተለወጠ። የእግዚአብሔር ቁጣ የነደደው ከተማዋን ለማጥፋት ሳይሆን ክፋቷን ለማቃጠል ነበር። ልክ እንደዚሁ ዛሬም ስለ ሀገራችን ኢትዮጵያ ስናስብ ልባችን ሊሰበር ይገባል። መሰበር ማለት መሸነፍ ማለት አይደለም። መሰበር ማለት በትዕቢት የቆመውን ማንነታችንን በእግዚአብሔር ፊት ማዋረድ ማለት ነው። በቂም የታጠረው ልባችንን ለይቅርታ ክፍት ማድረግም አለብን። ነነዌ የዳነችው ግንብ ስላጠነከረች ሳይሆን ልቧን ስለሰበረች ነው። እኛም ሀገራችንን የምናድናት በቃላት ጦርነት ሳይሆን በልብ መለወጥ ነው። ታዲያ እኛም ኦርቶዶክሳውያን ጥቁር መልበስ በጨለማ ውስጥ ነን፣ ግራ ገብቶናል፣ መከራ ከብዶናል ብለን ለዓለምና ለፈጣሪ ያሳየንበት ወቅት ነበር። ያ ጥቁር ልብስ የሐዘን ብቻ ሳይሆን የእውነት ምስክርም ነበር። ታዲያ ዛሬ በዚህ በነነዌ ወቅት ያንን ጥቁር ልብስ በነጭ ቅድስና ልብስ የምንተካበት ጊዜ እንዲያመጣልን ተግተን እንደ ነነዌ በአንድነት መጸለይ ይገባል። ነጭ ልብስ መልበስ ደግሞ ከውጭ የሚጀመር ሳይሆን ከውስጥ የሚመነጭ ነው። ቂምን ሳናወልቅ፣ ጥላቻን ሳናስወግድ፣ በወንድማችን ላይ ክፉ ማሰብን ሳናቆም የምንለብሰው ነጭ ልብስ ሁሉ የግብዝነት መጋረጃ ይሆናል ማለት ነው። ውድ ኦርቶዶክሳውያን ዛሬ ጥሪ ለሁላችሁም የሚሆነው ከዛሬ 2 ዓመት በፊት በጾም ወቅት የነበረውን አንድነትና ትህትና ዛሬም በኑሯችን እንድገመው። የነነዌ አምላክ የኢትዮጵያም አምላክ ነው። እርሱ ትናንት ከጥፋት የታደጋት ከተማ ዛሬም ይታደገናል። እርሱ ትናንት በዮናስ ስብከት ሕዝብን የመለሰ ዛሬም በቤተ ክርስቲያናችን ጩኸት ምድሪቱን ይፈውሳል። ኢትዮጵያ ወደፊት የምትጓዘው በጥላቻ ሳይሆን በፍቅር ነው። በመጠፋፋት ሳይሆን በመተሳሰብ ነው። የጥቁር ልብስ ዘመን አልፎ የነጭ ልብስ፣ የሰላም ልብስ፣ የቅድስና ልብስ የሚነግስባት ኢትዮጵያን ለማየት ሁላችንም የልባችንን ግንብ እናፍርስ። ውድ ኦርቶዶክሳውያን ልብ እንበል። የነነዌ አምላክ የኢትዮጵያም አምላክ ነው። ዛሬም ተመለሱ እያለ ይጣራል። ከጥላቻ ወደ ፍቅር፣ ከክፋት ወደ ደግነት፣ ከመከፋፈል ወደ አንድነት እንመለስ። የጥቁሩ ልብስ ምስጢር ንስሐ ከሆነ የነጩ ልብስ ምስጢር ደግሞ ሰላም ይሆናል። እግዚአብሔር ለነነዌ ሰዎች የሰጠውን ምሕረት ለሀገራችንና ለዓለማችን ይስጠን። እግዚአብሔር ኢትዮጵያን ይባርክ፣ ሕዝቧንም በምሕረቱ ይጠብቅ። አሜን። ነነዌ በ3 ቀን ተመለሰች። እኛስ ዛሬ ለመመለስ ዝግጁ ነን? ምርጫው በእጃችን ነው። ይቆየን።